ሳይንስ ደረሰልን ተነሱ። እንኳን ደህና መጣችሁ። በዚህ የምረቃ ስነ ስርዓት እንድሳተፍ ሲነገረኝ ተመራቂው ማን ነው የሚለውን በጥሞና ማስተናገድ ነበረብኝ። በአማርኛ መዝገበ ቃላት ምረቃ የሚለው ቃል ማረጋገጫ መስጠት ይላል። ለምሳሌ ለአስተማሪነት በቅቷል ብሎ መሰከረ፣ መረቀ ይላል። ስለዚህ እኔ የምመርቀው የአየር አቅጣውን እንጂ እሱ ያበረከተውን መጽሐፍ አይደለም። በ1953 ዓመተ ምህረት የአየር አቅጣውን 4 ኪሎ አገኘሁት። እሱ ፍሬሽማን፣ እኔ ሶፎሞር ሆኜ። እንግዲህ ይህንና ይህን በመሰሉ መረጃዎች ላይ ተመስርቼ ስለ አየር አቅጣውና ከአየር አቅጣው ጋር ያለኝን ግንኙነት ላውሳ። የአየር አቅጣው ከፍተኛ ኮሚሽነር በነበረበት ዘመን አንድ ከፍተኛ የአገር ችግር ለመወጣት ችሏል። ያም በከፍተኛ ትምህርት ተቋማት የአስተማሪ እጥረት ችግር ነበር። ከእድገት በህብረት በኋላ ስንመለስ የውጭ ሀገር ዜጎች አገር ለቀው ሄደዋል። አዳዲስ አስተማሪዎችን ከውጭ ለመቅጠር አልተቻለም። ወደ ውጭ ለትምህርት የተላኩትን ወጣቶች ለመመለስ ፈቃደኞች አልነበሩም። አዲስ ወጣቶችንም ወደ ውጭ ለመላክ እድሉ አልነበረም። ቢኖርም የሚላኩት ተመልሰው ይመጣሉ የሚል ላይመለሱ እንደሚችሉም ግንዛቤ ነበር። በዛን ወቅት ነበር የአየር አቅጣው ባደራጀው ቡድን ከላይ የበላይ ሹሞችን የነበረውን ጫና ከታች የተከፋ ነባር የመምህራን የቀን ተቀን የብሶት ማዕበል ማስተናገድን ተቋቁሞ በአየር በሳል አመራር ችግሩ ለመፈታት ተችሏል። ጫናው ከላይም ሆነ ከታች የሚያርፈው በብሔራዊ ጫንቃ ላይ ነበር። ስለሆነም የአገር ባላደርነቱን በቅጡ ተወጥቶታል። ይህን ባለኝ ግንኙነት ሁለት በተቃራኒ ጠንፍ የረገጡ ጉዳዮችን ላውሳ። በአንድ ወቅት በሱ ዋና ኃላፊነት የተዘጋጀ አውደ ጥናት በአዳማ ከተማ ሲካሄድ እኔ አንድ ጠዋት ተነስቼ ዋና ስለምወድ ገና በመሞላት ባለ የውሃ ገንዳ ውስጥ እንቦጫረቅ ነበር እና እንደዛ እያደረጉ እንዳለው የአንድ ፋካልቲ ዲን የስብሰባው ተሳታፊ ዳር ቆሞ እኔም ቆሜ እያየኝ እንዴት ገባህ ሲለኝ ዳይቭ አደረግኩ አልኩት። እሱም ዳይቭ አድርጎ ገባ። ጦርነቱ አጠገቡ ስለሆንኩ ብዙ ውሃ ሳይጠጣ አወጣሁት። ከዛም ግንባሩ አብጦ ተጎድቶ ወደ ሆስፒታል ሲወሰድ የአየር አቅጣው እኔን በሰው ግድያ ሙከራ ፈርጆኝ ነበር። ይህን እንደ ቀልድ አትስለቱት፣ ፍትህ ቀመስ ነው፣ የዳኛ ልጅ ነው። እኔ ጉዳዩ አስፈርቶኝ ነበር። ጦርነቱ ረፋድ ላይ ግለሰቡ ግንባሩ በሻሽ ታጅሎ ስብሰባው ላይ ተቀላቀለ። እኔም ከወንጀለኝነት ለዘላለም ተከልከላ። ኢህአድ በማንም የሚሰነዘር ሀሳብ በጥሞና ያዳምጣል። ከፍተኛ ትዕግስት አለው። ቶሎ ብሎ አስተያየት አይሰነዝርም። ሊከሰቱ የሚችሉ ችግሮችን ለማክሰም ቢቻል ለማክሰም ባይቻል ለመቋቋም ዙሪያ ጥምጥም አይቶ ነው ውሳኔ ላይ የሚደርሰው። ያም ችሎታው ፈታኝ የመኖር አለመኖር ውሳኔዎች ለመውሰድ የታደገው ይመስለኛል። ያንን ሁኔታ በስንኝ ላብራራ። ስንት ጊዜ ቀናሁ በዛ ቢራቢሮ ከእግዜር መዳፍ ቀድሞ አበባይቱን ፈጥሮ እግሯን መሄድ ነስቶ መሬት ላይ ቸከለው ከሳማት በኋላ እንዳትከተለው።
መጽሐፉን ሳየው ወይም እንደ ደመላሽ እይታ መጽሐፉን ሳየው ምንድነው የተሰማኝ ነገር አንድ ሰው ስንት ነው? እውነት አንድ ሰው ይሁላ ሰው መሆን ይችላል? እጅግ በጣም አስገራሚ ነው። እኔ መጽሐፉን ከማቅረቤ በፊት እዚህ ያሉ ጓደኞች፣ ቤተሰቦች መስክረዋል። ለሌላ ሰው ግን ፊክሽን ሁሉ ሊመስል ይችላል። አንድ ሰው እንዴት በዚህ ሁሉ ህይወት ውስጥ በእንደዚህ አይነት ሰክሰስ ማለፉ አስገራሚ ነው። ይሄ የአቶ ያየራድ ቅጣው እጅግ በጣም አስገራሚ የሆነ ስኬት ነው። ከርዕሱ ስጀምር አብዛኛው የኢትዮጵያ ባዮግራፊዎች ህይወቴ ይልና ከዛ ህይወቴን ተከትሎ ነው ርዕስ የሚመረጠው። እኔ ከኩርፊያ የሸፈነው ፈገግታ ቀጥሎ ቆንጆ ርዕስ ነው ያየሁት። አልኖርኩም ብዬ አልዋሽም። ደስ አይልም? እንዴት አይነት ውብ ርዕስ ነው የመረጠው! አታጨበጭቡም ለዚህ ራሱ? ከዛ ባለፈ መቅድቡ ላይ እንግዲህ ጋሽ ያየራድን በሶስት እንትን መጥራት ይቻላል። ደርግ ውስጥ እንደነበረ ሰው ጓድ ማለት ይቻላል። 86 ዓመት እንደሞላው ጉምቱ ሰው ደግሞ ጋሼ ማለት ይቻላል። እንደ ትምህርት ኤክሰለንሳቸው ደግሞ ዶክተር ማለት ይቻላልና ሶስቱም ነፃነት አለኝ ማለት ነው በሶስቱም ለመጥራት። እሳቸው መቅደማቸው ላይ ምን ይላሉ? እንደ መንግስቱ ለማና እንደ ስዩም ወልዴ እንዳልጽፍ የስነ ጽሁፍ ሰው አይደለም ይላሉ። ግን አይመስለኝም። የስነ ጽሁፍ ሰው ባይሆኑ ይሄን መጽሐፍ ሊጽፉ አይችሉም። ከዛም ባለፈ ከፍተኛ የቤተሰብ ጉትጎታ እንደነበረና እንደውም አንድ ወቅት ላይ ችላ ማለት ነገር ሲያሳዩ በባለቤታቸውና ከአራቱ ልጆች በአንዱ ልክ እንደ መንግስቱ ለማና እንደ አለቃ ለማ በመቅረጸ ድምጽ ሁሉ አድርገንም ቢሆን ብለው እንደጠየቁ መቅደሙ ላይ ጽፏል። እሳቸው ግን እጅ አልሰጥም ብለው በራሳቸው በገባቸው አግባብ ልክ መጽሐፋቸውን ጽፏል። ከዚህ መጽሐፍ ውስጥ አንዱ የገረመኝ ነገርና ለግለ ታሪክ ወሳኝ ከሆኑ ነገሮች አንዱ ፎቶግራፍ ነው። ጋሼ ይህን መጽሐፍ ሲጽፍ ከ89 በላይ አስገራሚ ፎቶግራፎች ለእያንዳንዱ ሁነት ፎቶግራፍ ያለው ሰው በዚህ ልክ አላውቅም። ከኔ የምንባብ ልምድ አንጻር በፎቶግራፍ ዲኮሬትድ የሆኑ አውቶባዮግራፊዎች ያየሁት የቀዳማዊ ኃይለ ሥላሴ ህይወቴና የኢትዮጵያ እርምጃ ኢንግላንድ ባዝ የታተመ፣ ሁለተኛ ደግሞ የደጃዝማች ወልደ ሰማያት ህይወቴ የሚለውን መጽሐፍ ነው። ሁለቱም ፎቶግራፍ በጻፉ ላይ ለመብዛት ምክንያት አላቸው። ቀዳማዊ ኃይለ ሥላሴ ያው ንጉሠ ነገሥት ናቸው፣ የግል ካሜራማን አላቸው። ከንጉስነታቸው በፊትም ጀምሮ በፎቶ የታጀበ ዲኮሬትድ የሆነ እንትን አላቸው። ደጃዝማች ወልደ ሰማያት ደግሞ ካሜራማን ነበሩ። በሚሄዱበት ቦታ ሁሉ ካሜራቸውን ይዘው ነው የሚሄዱት። ጋሽ ያየራድ በኋላ ትመልስልን ይሆን አላውቅም። ያንተ ምን ነበረ? ያው አንተ ልት እንዳትለኝ ያንተ ምን ነበረ? ብዙ ደግሞ ከፍተኛ የሚያደርግ ነገር ስለሰማሁ በእውነት እንዴት አድርጌ እንደሚይዘው ያሰብኩ። ምክንያቱም ጥሩነቱ መቼም ይቆያልና ነገሮችን ማየት ሆነ እንችላለን ብለን እናስባለን እንጂ በጣም ከብዶኛል። የህይወት ታሪኬን እንድጽፍ የገፋፉኝ ልጆቼ፣ በተለይ ትልቁ ልጅ እና ባለቤቴ። አሁን ያነበባችሁትን አልደግምም። ዋናው ነገር ግን በእውነት በእነሱ ግፊትና በእነሱ ድጋፍ ነው። አንዱ ትልቅ እድለኛነታችን የኛ ብዙዎቹ ልጆቻችን ውጭ ሄደው ተምረው ውጭ ብዙ ሰርተው መጥተው እንደገና እዚህ አብረውን ስለሚኖሩ ወጣ ገባም የሚልም ቢኖሩ ከልጆቻችንና ከልጆቻችን ጋር በደንብ አድርገን ለመተዋወቅና እንዲያደምቁን እድል አግኝተናል። ውድ ባለቤቴ ያየራድ ቅጣው ከብዙ ውጣ ውረድ ዓመታት በኋላ እድሜ ሰጥቶት ምኞቱ ተሳክቶለት ለዛሬው ቀን በመብቃቱ እጅግ የላቀ ደስታ እንደተሰማኝ ለመግለጽ እወዳለሁ። በስራ ዓለም ግን ምንም እንኳን በተለያዩ ዘርፎች ሀገሩን ያገለገለ ቢሆንም ያየራድ ከባድ ፈተናዎች ውስጥ አልፎ እንደነበረ እኔ ራሴ ምስክር ነኝ። ካለፈባቸውም ፈተናዎች መካከል ከበድ ያለው በኢትዮጵያ አብዮት የፈነዳበት ከ1966 ዓመት ጀምሮ ለተወሰኑ ዓመታት የነበረው ዘመን ነበረ። በዚያን ወቅት ያየራድ የቅርብ ዘመዶቹን ጓደኞቹንና ወዳጆቹን ማጣቱ ያስከተለበት መሪር ሐዘንና ቁጭት የሚረሱና ቀላል አልነበሩም። በዚህ አጋጣሚም የተሰዉትን የባለቤቴን ወንድም ማህተም ወርቅ ቅጣውንና የእህቱን ልጅ ተስፋዬ አሸናፊን፣ የቅርብ ጓደኞችን ዶክተር ፍቅሬ መርድና አቶ ዳንኤል ታደሰን
እንዲሁም ሌሎች መስዋዕት የሆኑትን ለማስታወስ እወዳለሁ። ይህን ያነሳሁት ያየህራድ በመጽሐፉ ላይ እኛ የምንኖረው መስዋዕትነት በከፈሉት ዜጎቻችን ነው ያለውን ለማሳሰብ ነው። የተከበራችሁ እንግዶች፣ ከላይ ፈተናዎች ተጠቀሱ እንጂ ያየህራድ በኃላፊነት የቆየባቸው ሌሎቹም ዘመናት አልጋ ባልጋ ነበሩ ማለት አይቻልም። በተገኙት ቀዳዳዎች ግን አገራችን ኢትዮጵያን ከድህነት ለማላቀቅ ሙከራ ማድረግና ወደፊትም ማራመድ ያስፈልጋል በሚል እምነት ነበረ። ለዚህም ትዕግስትና ቻይ መሆን በማስፈለጉም ነበረ ባለቤቴ በታጋሽነት ኃላፊነቱን ተቀብሎ ሊወጣ የቻለው። የተከበራችሁ እንግዶች፣ የመጽሐፉን ይዘት በሚመለከት መጽሐፉን ያረቀቀውና ላፕቶፕ ላይ ቁጭ ብሎ ረቂቁን ጽፎ የጨረሰው ያየህራድ ብቻውን ነው። ዘመነው የደረሱበት ኃላፊ ቃሉን ደምድመው የአዳም ዘር ሰውኛ ባህሪው ደግነት መተሳሰቡ ከቤትሽ ገብቶ ከትሟል አንቺ ጋር ሆኖ ማተቡ ከቤትሽ ገብቶ ከትሟል አንቺ ጋር ሆኖ ማተቡ ጋራው የትም አለ ሸንተረር ወንዙ ሸንተረር ወንዙ ሸንተረር ወንዙ እኔን ናፈቀኝ ሰው ከነ ወዙ ሰው ከነ ወዙ ሰው ከነ እንግዲህ ከአባታችን ብዙ ነገር ተምረናል። በጣም ኃላፊነት የነበረበት ጊዜ ከባድ ጊዜ ብለሻል ቅድም ማሚ። በዛ ሁሉ ጊዜ ብዙ ኃላፊነት ኖሮት የአባትነቱን ሚና በየማታው እየመጣ እንደ አባት የትምህርት ሁኔታችንን እየተከታተለ በጣም ፕሬዘንት የነበረ አባት ነው። እኔ ምንድነው ስለ አባቴ በጣም ኢሞሽናል ስለሚያደርገኝ ብዙ አልልም፣ ግን ዋና ማለት የምፈልገው ሁሉ ጊዜ አዋቂ ነው አባታችን። ከልጅነት ጀምሮ አዋቂ ነው። እኛ ድሮ ኢንሳይክሎፔዲያ ነበር የምንለው፣ ከዛ ወደ ጉግል ተቀየረ። ልጆቻችን ደግሞ ቻት ጂፒቲ እያሉት ነው። ለምን ሁሉም ነገር በጣም አዋቂ ነው። በአሁኑ በዚህ ዘመን ራሱ አሁንም እንጠይቀዋለን። ከቻት ጂፒቲ በላይ ነው፣ ለእኛ አዋቂ ነው። ደግሞ ይሄ በአባትነት ብቻ ሳይሆን እንደው በአጠቃላይ ተመሰከረለን። አባታችን እንደው ብዙ ታሪኮችን ይነግረን ነበር። የድሮ ታሪኮችን እኛ ማናውቃቸው ለመጀመሪያ ጊዜ የምንሰማቸው ታሪኮችና ያኔ ነበር ቅጣው ይሄ ነገር እኮ መጽሐፍ መሆን አለበት ብሎ መጀመሪያ የመጽሐፍ ሀሳቡን ያመጣው። እንግዲህ የዛሬ 25 ዓመት ማለት ነው። 8 ወር 9 ወር አታርጉት፣ 25 ዓመት ይሆናል የመጽሐፍ ቢያንስ በሀሳብ ደረጃ ስናሰለስለው ማለት ነው። ከዛ ግን እንደተባለው አባታችን በራሱ ጊዜ ላፕቶፕ ላይ ቁጭ ብሎ ኢሜሎቹን ስካን እያደረገ ጽፎ 350 ምናምን የሚያክሉ ገጾች ጽፎ በሉ እንግዲህ አትሙና ለመጽሐፍነት አልኩት አለ። ከመጽሐፉ ላይ እንግዲህ እኔ የተረዳሁት ብዙ ነገር አለ። አይ ቲንክ የስቲቭ ጆብስ አባባል ነበረ you can only connect the dots looking backwards። ማለትም የህይወታችንን ነጥቦች ወደኋላ ጠጥነን ስናይ ነው ማገናኘት የምንችለው እንጂ ወደፊት መተንበዩ ሁሌም ከባድ ነገር ነው እና ይህን መጽሐፍ አባቴን ሲጽፍ ይመስለኛል እንግዲህ እሱ ይነግረናል፣ ግን ብዙ የህይወቱን ነጥቦች ያገናኘበት ይመስለኛል። ለእኔ ፐርሰናሊ በጣም ጠቅሞኛል። ለምን ከየት እንደመጣ እንዴት ነገሮች እንደሚገናኙ ማየት የቻልኩበት አጋጣሚ ነው። ከሰውም ከእግዚአብሔርም ለ7 ዓመታት ያህል ተደብቀው ጥቁር ቀሚስ ለብሰው ነው ያደጉት። እዛ ላይ እሳቸው ምን ይላሉ? ወንድ ልጅ እዛኔ በወቅቱ በነበረው ባህል ወንድ ልጅ አከታታይ የሞተባቸው እናቶች የወንድ ልጃቸውን ጆሮ ይቀነጥቡ ነበረ እና ያ ልጅ ቆሪጥ ይሆን ነበረ። ጋሽ ያየራል ሁለቱንም ጆሮአቸውን ብታዩ እሱ ነገር ያለ አይመስለኝም። እዚህ ላይ ይጠቅሱታል። የዛኔ ከነበሩ ባህሎች አንዱ ነው። አስገራሚ ነገር ነው። ሌላው የአንደኛ ደረጃ ትምህርታቸውን ስናይ በወቅቱ የነበረውን ቀዳማዊ ኃይለ ሥላሴ የኢያን ካምፔል ኤፕሎቱ ግራዚያን የሚል መጽሐፍ ላይ አብዛኞቹ የኢትዮጵያ ምሁራኖች ከ1928 እስከ 33 በነበረው ጦርነት ውስጥ ስለሞቱ ንጉሠ ነገሥቱ ያንን ድጋሚ ጣሊያን የሚሆን ማንም ሶስተኛ ዙር እንዳይወረን
ከእንደገና የነበረውንም የተማረ ኃይል እጥረት ግምት ውስጥ በማስገባት ትምህርት ለማስፋፋት ከፍተኛ ጥረት ነበረ። በወቅቱ ደግሞ ኢትዮጵያ የሰፋ ካፒታል አልነበራትም። ቀኝ ገዢዎቹ እኛ እንዲያልፍልን አይፈልጉም። ስለዚህ እዛ ውስጥ አንዱ ተግዳሮት በእሳቸው ህይወት ውስጥ ያሳለፉትን ሲነግሩ አንደኛ ክፍል ላይ ሁለተኛ ክፍል ሲገቡ አንድ ክፍል ውስጥ ዴስክ ተለይቶ ሁለተኛና ሶስተኛ ክፍል ተማሪዎች አብሮ ይቀመጡ እንደነበሩ ሁሉ ዛሬ አስፍረዋል። አውቶባዮግራፊ ወይንም የህይወት ታሪክ አንዱ ጥሩ ነገሩ ባለቤቱ ያለፈበትን ህይወት ብቻ ሳይሆን በዘመኑ የነበረውንም እንደዚህ አስገራሚ ነገሮች ውስጥ አስታክቶ ይወስደናል ማለት ነው። ሌላው የመጀመሪያ ደረጃ ትምህርት ቤት እሳቸው በነበሩ ሰዓት እጅግ በጣም አስገራሚ ተማሪ ነበሩ። ቅድም እንደተነገረው ከአባታቸው ከአፈ ንጉሥ ቅጣው ከፍተኛ የሆነ የንባብ ልምድ ስለወሰዱ ያ ለአካዳሚክ ኤክሰለንሳቸው ጠቅሟቸዋል። የደረጃ ተማሪ ናቸው። አንዳንዱ ቦታ ላይ ደብልም እየመጡ ነው ያለፉት። ስለዚህ እስከ 8ኛ ክፍል የነበራቸው ስኬት አስገራሚ ነበረ። እሱን ተከትሎ 8ኛ ክፍልን አልፈው ወደ ሃይ ስኩል ሲገቡ የተመደቡት ቅድስተ ሥላሴ ትምህርት ቤት ነበር። ቅድስተ ሥላሴ ዛኔ ኮሌጅ አልነበረ። በእሳቸው በወቅቱ በነበራቸው ግንዛቤ እኔ የቄስ ትምህርት ቤት አልገባም፣ እኔ የምፈልገው ውንጌት ነው በማለት እንግዲህ ተሟጋችነታቸውም ከዛ ይጀምራል። አባታቸውን ይዘው በወቅቱ ትምህርት ሚኒስቴር የነበሩት ከበደ ሚካኤል ጋር ቀርበው ከፍተኛ ሙግት በማድረግ ከበደ ሚካኤልን ለማሳመን ቢሞክሩ ስላልተሳካ በሌላ እናት የተለያዩ ነገሮች ጨምሮ ውስጥ ሁሉ ነገር አልናገርም፣ እዛ ላይ ታገኙታላችሁ። ጀነራል ውንጌት ትምህርት ቤት ይገባሉ። የውንጌት ትምህርት ቤት ቆይታቸው እጅግ በጣም አስገራሚ ነው። አንድ ሰው እንዴት የሁላ ነገር ማድረግ ይችላል? ቴክስ ሆኖ ዘንጠው ትምህርት ቤት ውስጥ ባለው በእሳቸው አገላለጽ ቅጥ ያጣ የዲሲፕሊን እንትንን አምፀው ቁርስ ላይ አይገኙም ነበረ። የተለያዩ ነገሮች ያረጉ ነበር። ከዘመን ጓደኞቻቸው ጋር ጅንስ ለብሰው አርቲፊሻል ሽጉጥ ይዘው የተነሱት ፎቶ እንደ ቴክስ እዚህ ላይ ተለጥፏል። የተለያየ የሙዚቃ ኮንሰርት ላይ ምናምን ይገኙ ነበር። ከእሳቸው ብስለት የገረመኝ ትምህርት ቤት ውስጥ የነበረውን ከልክ ያለፈ ስርዓት ለመቃወም ከጓደኞቻቸው ጋር አንድ ላይ ሆነው ቲያትር ደረሱ። ያ ቲያትር ምንድነው? ትምህርት ቤት ውስጥ ያለውን ያውም በእንግሊዘኛ ትምህርት ቤት ውስጥም የነበረው ኤክስትራ ካሪኩላር አክቲቪቲ ውንጌት አስገራሚ ነበር። በእንግሊዘኛ ያን ድርሰት ከደረሱ በኋላ ያ ድርሰት ትምህርት ቤቱ አዳራሽ ውስጥ ይታያል። ከዛም አልፎ ደግሞ የቀድሞ ተማሪዎች ሁሉ መጥተው እንዲያዩት ይደረጋል። በጣም ብዙ ህዝብ ነው ያየው። በወቅቱ በኋላ ሎሬት የተባሉት በወቅቱ ሎሬት ጸጋዬ ገብረመድህን የነሱን ችሎታ አይተው የከርሞ ሰውን ለመስራት እንደ ጅምር የሰሩት ቲያትር ላይ እሳቸውን አጯቸው፣ ጓደኛቸውን ጨምሮ። እነሱ የቲያትር ስክሪፕቱን ካዩ በኋላ ጎበዝ የሚመስል ጎበዝ አይነት የአክተር የሚመስል ነገር ገጸ ባህሪ ስለሌለው አልፈለጉም። በኋላ እኮ ሎሬት ጸጋዬ ገብረመድህን የሚታወቁት እንደውም እነ ቴዎድሮስም የተለያዩ እንትን ላይም እንደዚህ አይነት ቲያትሮች ላይ ነው፣ የግሪክ ኤፒክ ድርሰቶች ላይ ነው የሚታወቁት። እሳቸውም ቢያሉ እኔ እሳቸውና የእሳቸው ዘመን ኮንቴምፖራሪ ወይንም ዘመንተኞቻቸው አንድ ሰው ስፖርተኛ ሆኖ የቲያትር መድረክ ላይ ሰርቶ ቴክስ ሆኖ ከእንደገና ደግሞ 12ኛ ክፍል መልቀቂያ ወይንም በወቅቱ የነበረውን ትምህርት መልቀቂያ ፈተና ላይ ያመጡት 4 ነጥብ ነው። 4ቱም ኤ ነው። በወቅቱ ከኢትዮጵያ ትምህርት ቤቶች ቁጥር 1 ውጤት ያመጡት እሳቸው ናቸው። ያስጨበጭባል። ይሄ ብቻ አይደለም። ጂሲያቸው ከኢስት አፍሪካ የዛኔ ይመስለኛል እሳቸው ያብራሩትም እዛ ላይ ግን ትምህርት ስንትኑ ከእንግሊዝ የተወሰደ ስለሆነ ፈተናው ምናምን የሚመጣው የኮመንዌልዝ ሀገሮች ምናምን በዛ ይለፉ ይሆን አላቅም። ግን ጂሲያቸው ከኢስት አፍሪካም ሲታይ እንኳን በጣት ከሚቆጠሩ ቶፕ ከሚባሉ አንዱ እሳቸው ነበር። በዋለበት ሜዳ አይቀርም መፍራቱን